ሰላም የኤፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? በክፍል 3 ኢሜላችን እንዴት ቼክ ማድረግ እንዳለብን በሱ ዙሪያ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። አብዛኞቻችሁም በኮሜንት ሴክሽን ላይ አይቻለሁ። ጥሩ በርታ፣ ጥሩ ደስ ይላል፣ ብዙ ትምህርት አግኝተንበታል እያላችሁ ስታበረታቱ ነበር። በጣም አመሰግናለሁ። እና ብዙ ሀሳቦችንም ከዚህ በኋላ በስፋት አጋራችኋለሁ ማለት ነው። በዛሬው ቪዲዮ ለማካተት የፈለኩት በዋትስአፕ በቴሌግራም ፎቶዎችን ለጓደኞቻችን ሼር ስናደርግ አንዳንድ ፎቶዎችን በተለይ ሰው ጋር እንዳይደርሱ የምንፈልጋቸው ሼር እንዳያደርጓቸው፣ ሴቭ እንዳያደርጓቸው፣ ስክሪንሾት እንዳያደርጓቸው ከፈለግን እሱን እንዴት መስራት ይቻላል የሚለውን ነው የማሳያችሁ ማለት ነው። ስለዚህ በመጀመሪያው ጓደኛዬ አንድ ጊዜ እንድከፍታት ብቻ አድርጎ ልኮልኛል። እሷን ከፍታታለሁ። ስክሪንሾት ማድረግ እንደማይቻልም አሳያችኋለሁ። ከዛ እንዴት እንደሚላክም በዚሁ ሙሉ በቪዲዮ ለማካተት ሞክራለሁ ማለት ነው። ወደዛ እንገባለን ማለት ነው። ከእኔ በዋትስአፕ ነው በአሁኑ የምሰራው ማለት ነው። ጓደኛዬ በቅርቡ ልኮልኛል። እሺ ኦኬ። ለምሳሌ እዚህ 1 3 ልኮልኛል። እሱን ያት እዚህ ጋር አረንጓዴ ግማሽ አረንጓዴ ክብ ሆና ግማሹ ነጠብጣብ ግማሹ ደግሞ መስመር ነው ያለበት። አሁን እሷን ከፍታታለሁ። ይቺኛዋን ልክፈታት ለምሳሌ ያው የራሴን ፎቶ ነው የላከልኝ አጋጣሚ። ስለዚህ ይሄን ፎቶ አሁን ድጋሚ ወጥቼ መክፈት አልችልም። ስክሪንሾት ማድረግ አልችልም። ለምሳሌ ልሞክረው። ያው ስክሪንሾት ማድረግ አይቻልም። ሁለተኛው ወጥቼ ልመለስ፣ መክፈት አልችልም። ኦፕንድ ብላለች። አሁን ድጋሚ ይሄን ብነካው አይከፍትም። አያችኋ? ሁለተኛውንም ላሳያችሁ። የሁለተኛ ፎቶ አለ። ያው ይከፍታል። አሁን የሁለተኛው ፎቶ ይሄን አሁንም ሴቭ ማድረግም አልችልም። ወይ ዲሌት ነው ኦፕሽንም አይመጣላችሁም። ይሄን ፎርዋርድ ማድረጋችሁ ምክንያቱም ያው ምን ይላል? ሁለተኛው ኦፕን ይላል። ሶስተኛውን ምን ይድ ስለዚህ ይሄ እንዴት ነው የሚላከው ነው። አሁን እንደዚህ አይነት ፎቶዎችን ስክሪንሾት ማድረግ አልችልም። ያው ድጋሚ እንኳን መክፈት አልችልም። ድጋሚ የተላከልኝ ድጋሚ መክፈት አልችልም። ስለዚህ እንደዚህ ለማድረግ ስንፈልግ እንዴት ነው የምንጠቀመው የሚለው ነው አሁን የምናየው። ስለዚህ ፎቶ ለመላክ ግዴታ እዚህ ፋይል ነው የምንገባው አይደለም። ለምሳሌ እኔ ምን ልላክለት? ኦኬ ይሄን ፎቶ መረጥኩኝ። አብዛኞቻችን ፎቶ ስንል እዚህ ካፕሽን እንጽፋለን። እዚህ ጋር ይችን ክሊክ ነው አይደል? ሴንድ የምትለዋን ነው የምንነካው። እዚህ ጋር ግን የምታያችሁ ሆነች አንድ ብላ የምትታይ ነገር አለች። ትለች አይደለ? ይችን መንካት አለብን። ይችን ነክተን ከላክነው የላክነው ፎቶ አንድ ጊዜ የሚከፈትና ያንን ነገር ስክሪንሾት ማድረግ አይችሉም፣ ፎርዋርድ ማድረግ አይችሉም፣ ሴቭ ማድረግ አይችሉም። ስለዚህ ይችኛዋን አንድ እዚህ ጋር ያለችዋን ይቺ አረንጓዴውን ሳይሆን እዚች ጋር ያለችዋን እነካታለን። ቪው ዋንስ አንድ ጊዜ እንድትታይ ብቻ ነው የምፈልገው። ያ ማለት የላክናት ፎቶ አንድ ጊዜ ብቻ ነው የምትከፈተው። ፎርዋርድ ማድረግ አይቻልም፣ ሴቭ ማድረግ አይቻልም፣ ስክሪንሾት ማድረግ አይቻልም። ስለዚህ ቪው ዋንስ ሜሴጅ ጀስት ጋት ሞር ፕራይቬት ይላል። እሺ ስለዚህ ነው ኦኬ እለዋለሁ። ከዛ እዚህ ጋር ምን ሆነች? ይቺ አንድ ስለሆነች አሁን ሴንድ አደርጋታለሁ። አያችኋት መጨረሻ ላይ። ስለዚህ ይቺን ፎቶ ነው የላኩለትን አሁን ይሄ ጓደኛዬ ሲከፍታት አንድ ጊዜ ብቻ የምትከፈተው፣ ፎርዋርድ ማያረጋትም፣ ሴቭ ማያረጋትም። ስለዚህ ቴሌግራም ላይም ይሄ ቴክኒክ አለ፣ ዋትስአፕም ይሄ አለ። ስለዚህ እንደዚህ አይነት ነገሮች መጠቀም እንችላለን። በተለይ ጥንቃቄ የምንፈልጋቸው ላይ አንድ ጊዜ ያን የምንልካቸውን ነገር ፕራይቬሲ ከፈለግ ነው ቢቻል ጥንቃቄ የሚገባው ፎቶ ቢቻል ባይላክ ጥሩ ነው። ነገር ግን አንዳንድ ጊዜ ለጓደኞችን ለፈን ምናምን ስንፈልግ ዝም ብለን አንዳንድ ፎቶዎች ድንገት አንስተን ልንልክ እንችላለን። ከዛ ከላክነው በኋላ ደግሞ የሚያስጨንቀን ከሆነ ግን ባንልከው ይመረጣል። ስለዚህ
በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ እንዳይሆን ቢቻል መጠንቀቅ ጥሩ ነው። ግን እንደዚህ አይነት ቴክኒኮችንም ደግሞ መጠቀም ጥሩ ነው። ይሄ ግን የሚቻለው አንድ ስልክ ለያዘ ሰው ብቻ ነው። እንዴት የሚለውን የገባው ሰው ኮሜንት ላይ ያስቀምጥልኝ። የዛሬው ቪዲዮ ይሄን ይመስላል። በሌላ ክፍል በክፍል 5 እመጣለሁ ማለት ነው። መልካም ሳምንት